እሺ እኔ ብርቄ ቀዲዳ እባላለሁ። መንግስት ሰራተኛ ነው ወክዬ ነው የመጣሁት። መስፍን አበሻ ይባላል። ምክክር በእርግጥ አስተዋይነት ነው፣ ጥበብ ነው። እንደገና ደግሞ ሀገርሽን ለማዳን ህዝብሽን ለማዳን ትውልድን ለማዳን መመካከር ጥበብ ነው እና ምክክር ራሱ ይሄ ምክክር ደግሞ ታሪክም ነው እድልም ነው እና እኔ በጣም ተመካክሮ የመፍታት ስራዬም ወደዛ አካባቢ ይመራኛልና ብዙ ጊዜ በህግ ነው የምሰራው። ብዙ እንዲህ ተጋጭተው የሚመጡትንም እድሉን አግኝቼ ብዙ ወደ ማስማማት የምወስደው ይሄ ደግሞ ለእኔ እዚህ ጋር ስመጣ ጥሩ አጋጣሚ ነው የሆነልኝ። እኔ እንደ ራሴ ማስበው ምክክር ከቤተሰብ ጀምሮ ነው። ከቤተሰብ ጀምሮ ወደ አገር ነው የሚደርሰው። የተመካከረ ቤተሰብ አይፈርስም። የተመካከረ ቤተሰብ አገር አይፈርስም። እንደማይፈርስም ደግሞ አሁን ከዚህ ከምክክሩ በጣም እየረዳን ያለ ነገር ነው። ስለዚህ ምክክር ለቤተሰብም ለአገርም ትልቅ ጠቃሚ መሆኑን ከቤተሰብ ጀምረን መተናል። እኔ የምወያየው ሃይማኖት ጉዳይ ውስጥ ነው። ቡድን አንድ ነኝ። የሃይማኖት ጉዳይ እንደመሆኑ መጠን ለሌላው ምሳሌ በሚሆን መልኩ ነው የጨረስነው። ደስ ብሎን አመስግነን ተሳስመን ነው የጨረስነው። ብዙ ሀሳቦች ቀርቧል። ብዙ ነገር ተነጋግረናል። ወደ መስማማት ደርሰን ተፈራርመን ተመራርቀን አሁን ዛሬ የተለያየ ነው። በጣም ከባድ ጉዳይ የተባሉ ነገሮችን አብርደን ወደ አንድ ደረጃ ደርሰን አሁን ለ15ቱ የተመረጡ ሰዎች ሰጥተን ነው የወጣነውና ጥሩ መግባባት ጥሩ መስማማት እንዳለ ተረድቻለሁ። ተስማምተን ነው የወጣነው። ከኃይል ይልቅ ይሄ የፍቅር ግብዣ ነው፣ የፍቅር ጥሪ ነው። እንመካከር ማለት ለኢትዮጵያ ሕዝብ ትልቅ እድል ነው፣ ትልቅ ታሪክ ነው። የሁለታችን ስም እንደገና የዚህ ሕዝብ ስም ሁሉ በኢትዮጵያ ታሪክ ውስጥ ተጽፎ መግባት ማለት ይሄ የማይገኝ አጋጣሚ የማይገኝ እድል ነው። በእድሜ ብዙ ነገሮች አይቻለሁ፣ መንግስታትን አይቻለሁ። አሁን ይሄ ለኢትዮጵያ የመጀመሪያው ጊዜ ነው። የመጀመሪያው ጊዜ ስለሆነ ተስፋ ስንቆን ይዞ ነው የመጣው።